የአውሮፓና የአሜሪካ ልዩነት እየፈጠጠ በወጣበት በዚሁ ወቅት የአውሮፓ ሀገሮቹ እርስ በርስ መወነጃጀልም እየተባባሰ መጥቷል። አሁን ደግሞ ሃንጋሪና ዩክሬን በሙኒክ የአውሮፓ ህብረት የጸጥታና ደህንነት ጉባኤ ላይ ወደ ሰብዕና የተጠጋ ትችትና ወቀሳ ተሰናዝረዋል፣ ተወራውረዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ እንዳሉት የሃንጋሪው ፕሬዝዳንት ቪክቶር ኦርባን ከአህጉራዊ የጸጥታ ጉዳይ ይበልጥ የሚያሳስባቸው የሀገር ውስጥ ፖለቲካ ነው ሲሉ ወቅሰዋል። ገና ከሀገራቸው ጉዳይ አልወጡም፣ አህጉራዊ ሐሳብ ላይም አልደረሱም ለማለት። የሃንጋሪው ፕሬዝዳንት ቪክቶር ኦርባን ደግሞ የዩክሬን ጦርነት በውጭ ኃይሎች እንደ ልብ በሚጠመዘዙት በፕሬዝዳንት ዘለንስኪ ምክንያት የተጀመረ ነው፣ ሀገራዊ ጥፋት እንጂ ምንም አይነት ሀገራዊ ምክንያት ናሽናል ኮዝ የሌለው ነው በማለት ወርፈዋል። ኦርባን ኪየቭን ሳይደግፉ መቆየታቸው ሁለቱ ሀገሮች ለረጅም ጊዜ በቅራኔና በጎሸ ግንኙነት ውስጥ እንዲቆዩ አድርጓቸዋል። በሙኒክ የአውሮፓ የደህንነት ጉባኤው ላይ ፕሬዝዳንት ዘለንስኪ ኦርባንን ብሔራዊ ጦራቸውን ሳይሆን ሆዳቸውን እያሰፉ ነው ሲሉ ፕሬዝደንቱን በአካላዊ ቁመናቸው ዘርጥተዋቸዋል። ፕሬዝዳንት ኦርባን በማኅበራዊ ድረገጻቸው በሰጡት ምላሽ ይሄ ውይይትና ክርክር ስለ ግለሰብ ወይም ስለ እኔ አይደለም፣ ስለ ሃንጋሪና ዩክሬን እንዲሁም በአጠቃላይ ስለ አውሮፓ አህጉር የመጪ ዕጣ ፋንታ የሚመክር ነው። ፕሬዝዳንት ዘለንስኪ የሚመሯት ዩክሬን በትክክልም የአውሮፓ ኅብረት አባል መሆን የሌለባትም ለዚሁ ነው። ጥልቅ ያልሆነና ግልብ ሐሳብ ያላቸውና በራሳቸው የማይወስኑ የመሪነት ሞገስ የሌላቸው ዘለንስኪ የኅብረቱ አባል ከሆኑ በሀገራቸው ላይ ያስከተሉትን አደጋ ነው በአውሮፓ ኅብረቱም ላይ የሚያስከትሉት ብለዋል። ባለፈው ወር በዳቮስ በተካሄደው የዓለም የኢኮኖሚ ፎረም ፕሬዝዳንት ዘለንስኪ ተመሳሳይ ትችት በሃንጋሪው ኦርባን ላይ ሰንዝረው ነበር። ኦርባን የአውሮፓ ኅብረትን ገንዘብ የአውሮፓ ኅብረትን ለመሸጥ እየተጠቀሙበት ነው ማለታቸው ይታወሳል። በምላሹ ፕሬዝዳንት ኦርባን እንዳሉት ደግሞ ዘለንስኪ በኢኮኖሚ የኅብረቱ አጋር ልትሆን ከምትችለው ሞስኮ ጋር ወታደራዊ ፍጥጫ ውስጥ አውሮፓን በማስገባት የአህጉሩን ኢኮኖሚ እስካሁንም ከጎዱት በላይ ለመጉዳትና ለማዛባት እየሰሩ ነው። ኅብረቱ እረፉ ሊላቸው ይገባል ብለዋል። ታዛቢዎች ፕሬዝዳንት ዘለንስኪ ከአውሮፓ ኅብረት ጋር ቅርበት ለመፍጠርና ተወዳጅነትን ለማትረፍ ከኅብረቱ ጋር ብዙ ጊዜ የማይስማሙትን ፕሬዝዳንት ቪክቶር ኦርባንን በመተቸት ደጋፊ ዩክሬን አውሮፓውያኑን ማስደሰት ፈልገዋል ይላሉ። ለስፑትኒክ የሚጽፉት የፖለቲካ ተንታኝ ዶክተር ጆርጅ ዘሙኤሌ እንዳሉት የፕሬዝዳንት ቮልዲሚር ዘለንስኪ ሰብዕናን የሚነካ የሃንጋሪ ዘለፋ የሚፈጥረው ትልቅ ውጤት ያለ አይመስልኝም ይላሉ። የአውሮፓ ሀገራቱ ሩሲያ ልትወስድ በምትችለው እርምጃ እርግጠኛ ባለመሆንና በተለይ አሁን ከአሜሪካ ጋር መቃቃር ውስጥ ከገቡ በኋላ ደግሞ የተገለበ የደህንነት ገመናቸውን ይዘው ከሞስኮ ጋር ንትርክና ወታደራዊ መገዳደር ውስጥ መግባት መፈለጋቸው አጠራጣሪ ነው ይላሉ። ዩክሬን የኅብረቱ አባል አድርጎ መቀበል በጣም ከባድና ያልታሰበ ችግር የሚፈጥር ነው። ኪየቭ የኅብረቱ አባል ከሆነች አውሮፓውያኑ በቀጥታ ከሞስኮ ጋር የተሟላ ጦርነት ውስጥ የመግባት መድረክ ላይ ያመጣቸዋል ብለዋል። አብዛኞቹ የአውሮፓ ሀገራት ብሪታንያና ጀርመንን ጨምሮ ዩክሬን የአውሮፓ ኅብረት አባል እንድትሆን ለመፍቀድ ማመንታትና ጥርጣሬ ውስጥ ናቸው ብለዋል ዶክተር ዘሙኤሊ። ከዚህ ሌላ ዩክሬንን መልሶ ለመገንባት በመቶዎች ቢሊዮኖች የሚቆጠር ዶላር ድጋፍ ያስፈልጋታል። ዩክሬን የአውሮፓ ኅብረት አባል ከሆነች ያ ብድርና ድጋፍ መምጣት ያለበት ከእያንዳንዱ አውሮፓውያን ኪስ ይሆናል ማለት ነው። አውሮፓውያኑ ኪየቭ አባል ሀገር ሳትሆን እንኳን ወደ አውሮፓ ገበያ የዩክሬን ርካሽ የእህል ምርት መግባቱ ምን ያህል የአካባቢ ሀገሮችን ገበሬዎች ገቢ እንዳዳክምና እንደጎዳ ያውቁታል። ሳይፈለግ በግፊትና አርቆ ባለማሰብ የተጀመረው ጦርነትና ውድመቱ ዩክሬን በአውሮፓ የምትፈለግ ጎረቤት አላደረጋትም ብለዋል ዶክተር ዘሚኤሌ። የሃንጋሪው ፕሬዝደንት ደግሞ እዚሁ ላይ በመገንባት ዩክሬን የአውሮፓ ሀገሮች የገንዘብ እርዳታና የመሳሪያ እርዳታ ማድረግ ማቆም አለባቸው፣ በአህጉሩ እስካሁን ከደረሰው በላይ ጉዳት እንዳይከሰት ብለዋል። የጦርነት ስጋት እንኳን አይኖርም ቢባል የኢኮኖሚ ድቀት ስጋቱ እዛው ጠረጴዛቸው ላይ ያለ ጉዳይ ነው እንደማለት ነው።
በዚያ ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ በሃንጋሪና በስሎቫኪያ ጉብኝት ለማድረግ ቀጠሮ ተይዞላቸዋል። ይህም የትራምፕ አስተዳደር ሌላው አስገራሚ የፖለቲካ እርምጃ ሲባል ተመዝግቧል። በመሰረቱ የአውሮፓ ህብረት መሪዎች በፍጹም የማይቀበሏቸውንና ከህብረቱም ጋር ሁልጊዜም ተቃውሞ፣ ክርክርና ትንቅንቅ ውስጥ የሚገቡት እነዚሁ ሁለት ሀገራት ሃንጋሪና ስሎቫኪያ የትራምፕ አስተዳደር መርጦ በውጭ ጉዳይ ሚኒስትሩ በኩል ውይይት ለማድረግ የጉብኝት መርሃ ግብር ማስቀመጡ በራሱ ሌላ የፖለቲካ ትርጉም ያዘለ ነው እየተባለ ነው። በአውሮፓ ህብረትና በአሜሪካ ወይም በትራንስአትላንቲክ ሀገሮች ህብረት ላይ ሌላ ያነጣጠረ አደጋ እንዳይሆን ተሰግቷል። የአህጉሩን ጥቅም በማስጠበቅ ረገድ ከሆነ ደግሞ የአሜሪካ በሰላም የሩሲያና ዩክሬን ጦርነትን የመቋጨት ሙከራና የሃንጋሪና የቱርኪን ጨምሮ ከጦርነት ይልቅ ውይይት ይሻላል የሚል ቁመና በመያዝ ለኪየቭ መሳሪያ ማቀበል አይገባም የሚሉ ወገኖች በአህጉረ አውሮፓ የተሻለ ሰላምና መረጋጋት ለማምጣት ከፍታ ላይ ያለ ቁመና ተደርጎ ተወስዶላቸዋል።